ጤና ይስጥልን ክቡራን የፕሮግራማችን ተከታታዮች እንኳን ለመስቀል በዓል አደረሳችሁ ላለው ዛሬ ለየት የሚያደርገው ይህን የመስቀል በዓል ዝግጅት ልዩ ለማድረግ ዛሬ የሚገኘው በአሜሪካን ሀገር ኑሯቸውን ከመሰረቱ ከኢትዮጵያን ወንድሞቻችን ጋር ሆኜ እንግዲህ እንዴት ነው የመስቀል በዓል አከባበር በየከነሱ ጋር ሲቼ ጫወታለሁ። እንደሚታወቀው እንግዲህ በሀገራችን በደመቀ ሁኔታ የሚከበር ትልቁ የመስቀል በዓል ነው። በተለይ ደግሞ በጉራጌው ብሔረሰብ በኩል በጣም እጅግ በጣም ይከበራል። ታዲያ ዛሬ የሚገኘው በአንድ የጉራጌ ቤተሰብ መሃል ነው እና የዚህን የባህል አከባበር የባህል አከባበራችንን እስቲ እንዴት አድርገው እንደሚገልጹልኝ በአሜሪካ ኑሮ ከነሱ እንሰማለን። አብራችሁ እንድትቆዩ ጋብዛችኋለሁ። እንግዲህ በዓሉ የሰላም የደስታ እንዲሆንላችሁ እመኛለሁ። በእንግዲህ እዚህ ተጋብዣለሁ። ሰው እንድከፍት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም በዓል የፕሮግራማችን ተከታታዮች እንግዲህ እንኳን ደህና ቆያችሁ እንላለሁ። እንኳን ደህና መጣህ። እንኳን አደረሳችሁ። ሰላም ነው? በዓል እንዴት ነው? በዓል አሪፍ ነው። አመሰግናለሁ። እስቲ እንደው ከስምህ ልጀምርና ስምህን አስተዋውቀኝና እስቲ እንደው ስለ በዓሉ የምታጫውተኝ ነገር ካለ እንደው አሜሪካ በዓል አከባበር በተለይ ደግሞ አሁን ስለምናከብረው በዓል ስለ መስቀል በዓል አከባበር በተለይ ካንደስ ይሉካል። ስሜ ቃኛቸው ጫን ያለው ይባላል። እንግዲህ ያው ከትላልቅ ዓመት በዓሎች አንዱ ነው መስቀል። ያው ከእንቁጣጣሽ ፋሲካና ሁሉም የተባሉትን እና መስቀልን ትንሽ ለየት ባለመልኩ እናከብረዋለን። ያው ባለቤቴ ጉራጌ ቤተሰብ ካልቸር ስላለን በደመቅ ባለ ሁኔታ እናከብረዋለን። እና የመስቀል በዓል በየዓመቱ እናከብረዋለን እዚህ ቤት። ሌሎችን ዓመት በዓሎች በሌላ እንቁጣጣሽ ፋሲካን እንዲሁ እያንዳንዱ ቤተሰብ እየዞርን እንግዲህ ሁሉም የዚህ ሀገር ኑሮ ታውቀዋለህ። የስራ ሁልጊዜ ሁሉም ስራ ነው የሚሰራው። ከዛ ከስራ መጥቶ ተሯሩጦ ይችን ዓመት በዓል ለማክበር እንደምን ብለው ኦፍም ወስደውም ብለው ተሰባስበን እናከብራለን። ያው እንግዲህ ለልጆቻችን የምናሳልፈው ትልቅ ነገር ካልቸራችንን ትላልቅ ዓመት በዓሎችን እንደዚህ የመሳሰሉትን ነገሮች ስለሆነ ያው ኢትዮጵያንነትን ለማንጸባረቅ ነው እና ካልቸራቸውን እንዳይረሱ ያው ቸርችም እንወስዳቸዋለን። በተቻለ መጠን ያው እሁድ እኔ ባልችል ባለቤቴ ሁሉም እንደዛው ሁሉም ቤተሰብ ባለቤት ባይችል እናት ይዘው ሄዳሉ ቸርች እናከብራለን እና ይሄው ነው። እንግዲህ ቀደም ሲል ለነገርከኝ የተለያዩ በዓሎችን ያው እናከብራለን ሁላችንም። በተለይ እንደው ለአንተ መስቀልን ልዩ የሚያደርገው መስቀልን በተለየ መልኩ የምታየው እንደው ከምን የተነሳ ነው? ትንሽ መስቀልን ለየት አድርጌ የማከብርበት መንገድ በየዓመቱ እኛ ቤት ነው የሚከበረው። ሌሎች ዓመት በዓሎች ያው በእህቶቻችን እና በወንድሞቻችን ቤት ነው የሚከበረው። ይሄ ትንሽ ለየት የሚያደርገው ደንጌሳ የሚባል ነገር አለ በጉራጌ ቤተሰብ። ያው እንደምታየው የቀረበው ነው። ለእያንዳንዱ ቤተሰብ የተዘጋጀለትን ደንጌሳ ይሰጠዋል። ትንሽ ያ ለየት ያደርገዋል እና ሁል ጊዜ ያንን ለማግኘት ጉጉት ይኖረዋል። ልጆቹም በዛ መልኩ ያድጋሉ ማለት ነው። ምን ያህል ጊዜ ነው አሜሪካ? 18 ዓመት ሆነኛል። ኦኬ። እና ይሄ እንደው ሁሉ ጊዜ እዚህ ነው መስቀል የምታከብረው? ሁሉ ጊዜ እናከብረዋለን። በተለየ መልኩ መስቀል ታከብራለህ? በተለየ መልኩ የማይቀረው መስቀል። በተረፈ እንደው ከባሉ ጋር አያይዘህ ምን የምታጫውተኝ ጨዋታ አለ? እንደው የአገር ቤት ትዝታዎች አገር ቤት ቢሆን ኖሮ የሚደረጉና እዚህ ደግሞ ያሌሉ ነገሮች? በአገር ቤት ትንሽ በጣም ቢስ የምናደርገው ነገር ያው ውጪ እንደመራ ሲደረግ ነው። እዚህም አለ ግን እንደዛ እንደ አገር ቤት ደምቆ አምሮ አይደለም። ያው ለማስታወስ ያክል እናደርገዋለን ግን ደመራ በጣም ቢስ የማደርገው ነገር ነው። እንግዲህ ብዙ ጊዜ በጉራጌ ባህል እንደማውቀው የጉራጌ ብሔረሰብ ከከተማ ወደ አገር ቤት ይገባል ይህንን የመስቀልን በዓል ለማክበር። እንደው አንተ ይህን እድሉን አግኝተህ ወደ አገር ቤት ሄደህ ነበር? እንደው ኢትዮጵያ እየኖርክ ለማክበር በዓሉን ለማክበር? በአጋጣሚ ለነገሩ አዲስ አበባ እስካለው ድረስ እዛው ነው የማከብረው። ገጠር ገብቼ አላውቅም ለመስቀል
ግን ሰማ ነበር ስለባለው አከባቢ ሰማለው እንዳለ በጉራጌ ተሰብስቦ ሁሉም ያለችውን ሰርቶ ይዞ ይገባል ለመስቀል ያው እንግዲህ ለጥምቀት ያልሆነ ቀሚስ ይበጣስ እንደሚባለው አይነት ነገር ነው ይሄው ያየው ለጥምቀት ያልተደረገ እና እንደዛ አይነት ነገር ነው ሁሉም አገር ቤት ገብቶ ያከብራል ማለት ነው ከቤተሰቡ በጣም ማመሰግነው እንግዲህ መልካም በዓል ልመኛለሁ ስለባላ ላይ እንጫወታለን የኔም ቤት ማልበል እስቲ ካንቺ ልጀምር ደግሞ እሺ እኔ ትርሲት አድማሱ ፍሬው ባላለው ምን ያህል ጊዜሽ ነው አሁን ባልስታከብሪ እዚህ ሀገር ከመጣው ጀምሮ ኤቭሪ ይር አከብረዋለሁ ስፔሻሊ ደግሞ ለልጆቼ ስል ኦኬ እንደ በተለየ መልኩ እንዴት አድርገሽ የምትገልጪው ከምንም አመት በዓል በተለየ መልኩ ለኔ ትልቅ አመት በዓል የምለው መስቀል ነው ብዙ ነገሮችን እንትን ስላልኩኝ ማለት ነው ብዙ ነገር ካገሬ ስመጣ ብዙ ነገር ሚስ አድርጌያለሁ ወደዚህ ሀገር ማለት ነው ከቤተሰብ ይጀምራል ገጠር አዲስ አበባ በነበርኩበት ጊዜ ደግሞ ኤቭሪ ይር ገጠር ካያቶቼ ጋር ካክስቶቼ ጋር ነበር ማሳለፈው ይሄንን ልጆቼ እንዲያውቁት ፈልጋለሁ አትሊስት ኢትዮጵያ መሄድ ባይችሉ መስቀል ምን ማለት እንደሆነ ከዳመራው ጀምሮ ባህሉ ምን እንደሆነ እንዲያውቁት ስለምፈልግ እና ልጆቼም ኤቭሪ ይር ይጠይቁኛል ባይደርስ እንኳን በመሃል መቼ ነው ብለው ይጠይቃሉ እና የኢትዮጵያን ባህል እንዲረሱት አልፈልግም ግን ሁሉንም ባህል እናከብራለን ኦኬ እስቲ አጫውቺኝ በተለይ እንደው አንቺ ሀገር ቤት በነበርሽበት ጊዜ ዱሩና አግኝተሽ ብዙ ጊዜ ከቤተሰብ ጋር እየሄድሽ ወደ በጉራጌ ሀገር ታከብሩ ነበር ይባል እንዴት ነው አከባበሩ እንዴት ነበር የምታከብሩት በነበርሽበት ወቅት እንግዲህ መስቀል ሲባል በጉራጌ ትልቅ ባህል ነው ጀዝ ካንዶር በላይ ከአዲስ አመት ጀምሮ እስከ ጥቅምት አቦ ድረስ ማለት ነው ጥቅምት 5 ድረስ የሚከበር ባህል ነው ሞቅ ደመቅ ያለ በልዩ ሁኔታ አገሩ በሙሉ የተለየ ነው በ14 ደንጌሳ የሚባል አለ ደንጌሳ ማለት ይሄ እንደምታየው ለያንዳንዱ ብቻ ለብቻው ነው የሚሰጠው በ14 እንደሱ ይሆንና በሚቀጥለው በ15 ለጨርቆስ እንደዚሁ ከብት ይታረድና ያው ስጋው ምኑ መጀመሪያ ግን ይሄ ደንጌሳው ነው ግን እዚህ ሀገር ማደርገው ሁሉንም አንድ ላይ ነው ስለማይመች ማለት ነው ዛሬ እንደውም ከ10 አመጥቼ ነው ይሄንን ሚስ እንዳያደርጉት ልጆቼ ማለት ነው እንደው በየአመቱ እንደዚህ አይነት ነገር ስታደርጊ ሁሉም ነገር እዚህ ይገኛል አሁን ምትይኝ ደንጌሳው ነው አሁን እዚህ የማየው ነገር ልክ የሀገር ቤት ነገር አለ ምን ነው ከሀገር ቤት ያስመጣሽው እዚህ ሀገር ያለ ነገር ምን አለ ቆጮ ከሀገር ቤት ነው ማስመጣው ያው እንጀራውም እንደምታዩ የሀገር ቤት ነው በቃ በተረፈ ሁሉ ነገር እዚሁ ነው ምንሰራው እንዴ በለየት ያለ ነገር ነው ሁሉ ጊዜ ጭንቅላትሽ ውስጥ ያለ ነገር ማትረሻቸው ነገሮች ምንድናቸው ሁሌ ማረሳው ዳመራ ገጠር ላይ እንግዲህ ገጠር ላይ የሰፈር ሰው በሙሉ ነው የሚያከብረው እንትን ማዳመራውን የሚያበራው እሱን ሲበራ አያቴ የሚመርቀው ምርቃት አያቶቼ ተሰብስበው የሚመርቀው ምርቃት ከሪሁን ከራው አያቴ በሰፈሩ ትልቅ ሽማግሌ የተከበረ ሰው ነበረ አቶ ፍሬ መገንታ ይባላሉ የተከበሩ ትልቅ ሰው ነበሩ በጊዜው ማለት ነው እንግዲህ እግዚአብሔር ፈቀደው ነው አረገ እንጂ እሱን ሚስ አደርጋለሁ እና ጊዜ ነው አልሽኝ አሜሪካ 10 አመት እንግዲህ ላለፉት 10 አመቶች ያው እንደዚህ ታከብራለሽ ከቤተሰቦችሽ ጋር ብዙ እንደዚህ ቤተሰብ አለ አሁን ለምሳሌ ሳይ ራሱ የሀገር ቤት ነገር ነው ራሴ ያው ወደ ኋላ ተመልሼ ያስታወሰኝ እና ይሄን ብዙ ሚስ አላደረኩት ነው የምትይኝ አላደረኩት አለ ሚስ ቢደረግም ሚስ ማደርገው ቤተሰቦቼን ገጠር መግባቱን ያለው ደስ የሚል ጊዜ ታሳልፋለህ እዚህ ሀገር አንድ ሁሌ ስትኖር የሆነ ነገር የጎደለህ ነገር አለ ያው ከቤተሰብ ጋር ለመሆን እንግዲህ በድጋሚ አሁን መልካም በዓል መልካም የመስቀል በዓል እንዲወላችሁ እመኛለሁ እስቲ እንደው እንዴ ካንተ ደግሞ ወደ አንተ ልሻገር ነው ስምን ንገረኝና አስተዋውቀኝና ስለ በዓሉ ስለ መስቀል አከባበር እኔ ስሜ ጌታነህ ፈቀደ ይባላል የመስቀል በዓል እንግዲህ በጉራጌው ብሔረሰብ በጣም የሚወደድና የሚከበር ነው የመስቀል በዓል የተለየ ትኩረት ይሰጣል በጉራጌው ብሔረሰብ ስፔሻሊ ሶኛ የጉራጌ ብሔረሰቦች የመስቀልን በዓል የምናከብረው
በጣም ደስ በሚል ሁኔታ እናቶቻችን ወላጆቻችን እናት አባታችንን በማስደሰት የሚፈልጉትን ነገር በማድረግ ታዛዥ በመሆን ሁሌም ትንሽ የተለየ ነገር የሚያደርገው በጉራጌው ብሔረሰብ እኛ የወላጆቻችን ምርቃት በጣም በሰፊው ነው ምናምንበት ይደርሳል። ይደርሳልም በየአመቱ ይሄ መስቀል እስከሚመጣ ነው የምንቸኩለው። ምክንያቱም የነሱን ምርቃት በጣም ያስፈልገናል። ምርቃታቸውም ተከትሎን ይሄዳል። ይሄ በመላው የጉራጌ ብሔረሰብ የታወቀ ነው። ያለውም የሌለውም ሁሉም እንዳቅሙ ቤተሰቡን ለማስደሰት ይሄንን በዓል ለማድረግ ሁሉም የበኩሉን ድርሻ የሚያደርግ ሁኔታ ነው ያለው። መስቀል በአጠቃላይ ያው የሁሉም የኢትዮጵያ ህዝብ መስቀል ነው። ግን የተለየ በጉራጌው በጣም ይከበራል ብዬ ነው። ለየት ያለ አከባበር ይደረጋል። እንደው አገር ቤት በነበርክበት ጊዜ ወደ አገር ቤት ሄደ የጉራጌን በዓል አክብረሃል መስቀልን? በደንብ። እንዴት ነበር አከባበሩ? በተለይ የአገር ቤት መስቀል በጣም የተለየ ነው ከተማ ውስጥ ካለው ገጠር ውስጥ ያለው። እኛ ሁላችንም ቤተሰቦቻችን ገጠር ውስጥ አሉ። ለማክበር ስንሄድ አንድ ላይ ሁሉም ተሰብስቦ መስቀልን ለማክበር ሲጫወት ሲጨፍር ሲደሰት በተለይ በጉራጌው ብሔር አንድ ቦታ አለ ቤተክርስቲያን ውስጥ ሆኖ አዳብና የሚባል ቦታ አለ። እሱ በአመት አንድ ጊዜ ነው ያላገቡ ሴት እህቶቻችን ባል የሚያገኙበት ወንድሞቻችን ደግሞ ሴቶችን የሚመርጡበት ሁሉም አንድ ላይ በጋራ ተሰብስበው የሚያከብረው እና ከተለያየ ቦታ መጥቶ እዛ ቦታ ላይ ይገናኛል እና እንግዲህ ሎሚ በአጠቃላይ የሚያልቅበት ጊዜ ነው። ዛኔ ምንድነው እንዴት ነው ስለ ሎሚ አጫውተኝ። ምንድነው ሎሚ? እንግዲህ ምንድነው ያው ሎሚ ጣሉባት በደረቷ የሚባል ነገር አለ መቼም። ጣሉባት በደረቷ የዛኔ ነው እንግዲህ በቃ ሎሚ ያነሳ የሚፈልጋትን ይጥላል። አሁንም አለ እስካሁን በአሁኑ ሰዓት? ስቲል አለ ባህሉ ያው ወደ በየጊዜው ሎሚ የሚጣለው እዛ ላይ ነው። ሎሚ ያው ይጣላል እዛ ደረቷ ላይ የሚፈልጋት ላይ። ብርቱካን አይቻልም? ብርቱካን ሎሚ ብቻ ነው። እና አይ ቲንክ እንትኑ ራሱ ሎሚ ጣሉባት በደረቷ ምናምን የሚባለው ያ እንደዛ አይነት ነገር ነው እንግዲህ። ታሪክ ወደ ኋላ ሲኬድ ብዙ አይነት ነገር አለና እና እዛ ላይ ነው የምትተጫጨው። እዛ ላይ ነው ያው ግንኙነቱ የሚፈጠረው። ከዛ በሀገር ባህል መሰረት ያው አንዳንዱ ልጅም የደረሰለት ቤተሰብ ያው ያንን ይጠብቃል በዛን ጊዜ ባል ሊመጣላት እንደሚችል እና ያው በሀገር ባህል መሰረት ይፈጸማል ማለት ነው እንግዲህ። ሌላ እንደው ከዚህ ጋር የተያዘ ነገር ምን አለ? ከዚህ ጋር በተያያዘ አብዛኛው ጊዜ ሰርግ የሚካሄደው መስቀል አካባቢ ነው። በዛው መስቀል ወቅት ነው። መስቀል ወቅት ነው እና በጣም ደስ ይላል በዛን ጊዜ ያው መስቀልን ተንተርሶ ሁሉም ወደ አገር ቤት ስለሚሄድ ሁሉም ዘመድ ስለሚገናኝ ሞር የሰርግን ጊዜ በዛን ጊዜ ለማድረግ ሁሉም ያስባል ማለት ነው። እስኪ እንደው ወደ ኋላ ለመልስና አገር ቤት በነበርክበት ጊዜ ሎሚ ጣሉባት የሚባለው ስንት ሎሚ ፈጅተሃል አንተ? እኔ አንድ ነው እንግዲህ ዋን በቀጥታ ሄደህ ተሰካ በቃ ቦታው ነው የገባው። ምን አለ መሰለህ ከዚህ ለምሳሌ በፋሲካ ሰርጉ ቢሆን መልስ ደግሞ በጉራጌ ባህል በመስቀል መልስ ደግሞ ትጠራለች ማለት ነው እና በጣም የተለየ ነው ይሄ መስቀል በዓል። በአጠቃላይ ብዙ ትርጉም አለው ማለት ነው። ብዙ ትርጉም አለው ለጉራጌው ብሔረሰብ። ያ በደንብ ብዙ ትርጉም አለው ለኛ ለጉራጌ ብሔረሰቦች። ሁሉም በቃ የተቻለውን እኔ ማስታውሰው ሊስትሮም ነጋዴው አስታውሳለሁ። ራሴ አገር ቤት በነበርኩበት ጊዜ ያው የከተማ እንደምታውቀው ሊስትሮ ሁሉም ተጠራርጎ ወደ አገር ቤት እቆብ ይወጣለትም ቆመን ሰብስቦ በቃ ያለውን ይዞ ቤተሰቡን ማስደሰት ምንድነው እዚህ ጋር ላስታውስ የምፈልገው
የምርቃቱን ነው ሁሉም እንትን የሚለው ምርቃቱን ሊቀበል ቤተሰብም የሚያስበው ምንድነው ያንን በቃ ምን ይዞ መጣ ወይም እንዴት ምናምን ሳይሆን ያ ልጅ በዛን ጊዜ በአመት አንድ ጊዜ ቤተሰቡን ለማስደሰት የሚያደርገው ጥረት ቤተሰቡ ልዩ ትኩረት ይሰጠዋል ያው እና ያምንበታልም ደግሞ ያው የሚማረውም ወላጆች ሲመርቁም ያው የሚማረውም በትምህርቱ ጥሩ እንዲሆን የሚሰራውም በስራው እንዲሆን ሰክሰስፉል እንዲሆን ያው ይመርቋል በጣም ነው ማመሰግነው እንግዲህ ሰላምና የደስታ የፍቅር በዓል እንዲሆንልህ እኔ እመኛለሁ ወደ በኋላ ላይ እንመለሳለን መቤት ሲወዳንቺ ልሽራገርና አንቺ ደግሞ ስምሽን አስተዋውቂና ስለ በዓሉ የምትይኝ ነገር ስሜነሽ አድማሱ ይባላል እዚህ ስለ መስቀል በዓል የመስቀል በዓል በጉራጌ ልዩ የሚያደርገው ነገር ቤተሰቦቻችንን የምንጠይቅበት ያለንም ነገር የምናደርግበት የምንችለውን ቤተሰብን ለማስደሰት ብዙ ነገሮች የምናደርግበት በዛች በመስቀል በዓል ነው ቤተሰብ ያለን ገጠር ያለንም ቤተሰብ ካለ ሄደን እንጠይቃለን በዛ ወቅት ዳመራ ከቤተሰቦቻችን ጋር እናበራለን ምግብ የሚዘጋጅልንም የሚነሳው ለየብቻ ነው ያ ልዩ የሚያደርገው የጉራጌ በዓል ደንጌሳት ለእያንዳንዳችን ይነሳልናል ለዛ ነው ልዩ የሚያደርገው ነገር ቢኖር እሱ ነው እና በየአመቱ እዚህ ሀገር ከመጣን ጀምሮ ምን ያህል ጊዜ ነው እዚህ ትንሽ ቆየሁኝ 12 አመት ሆነ 12 አመት እና በየአመቱ ልጆቻችንን ካፈራን በኋላ የኢትዮጵያን በዓል ይዘው እንዲያድጉ በቋንቋም መልኩ የሚሆን በባህሉ መልኩ እንዳይረሱት እናስተምራቸዋለን እንዴት ነው የምናከብረው እንዴት እንደሚሆን በምግቡም የተለየ የኢትዮጵያ ቀን እንላቸዋለን የኢትዮጵያ በዓል ሲመጣ በካልቸር ባለባበስም በምግብም ብዙ ነገሮችን እናስተምራቸዋለን ይሄንንም ለመቀጠል ነው እግዚአብሔር ይመስገን ቤተሰቦቼም እዚህ ያሉ ወንድሞቼ የመስቀል በዓል በኢትዮጵያ በዓል እየተቀባበልን በዓሎቻችንን እናከብራለን ከቤተሰቦቻችን ጋር እንደው ሌላው እንደው ሚስያራሹ ነገር እንደው ምን አለ እንደው ቢኖር ኖሮ ብለሽ የምትይው ነገር ምን አለ እኔ ቢኖር ኢትዮጵያ ውስጥ ሆኜ ከቤተሰቦቼ ጋር ካሉት ከቀሩት ቤተሰቦቼ ጋር ሁሉ ጊዜ ባከብር ደስ ይለኛል ግን ያው አይቻልም እንደው ቅድም ባለቤትሽ ሲጫወት ነበር ስለ ሎሚ እቺን ሎሚ ያለቃልኩ መስሎኝ አዲስ ነገር ሆነችብኝና እንደው አንቺ ላይ ተወራራለ እንዴት ነው አንዴ ወረወረና ቀለብ አንዴ ቀለብኳት እና እንደው አንቺ እስከሱ ጋር በተያዘ የምታወሪ ነገር ምን አለ በየአመቱ እንዳልኩ ያው የጉራጌ በዓል በየአመቱ መስቀል ገጠር ቤተሰቦቻችንን መጠየቅ ነው ያ ደግሞ አዳብና የሚባለው ቦታ ላይ አንድ ወንድ ሴትን ከመረጠ ሎሚ ይወረውራል የታወቀ ነው እና ወንዱ ነው ወረዋይ ወንዱ ነው መራጩም የሚመርጠው እሱ ነው እንደው አይበለውና ተሳስቶ ድንጋይ ሲሆን እንደሱ አይነት እስካሁን ድረስ አልገጠመም የዛሬው የፕሮግራማችን እንግዲህ ልዩ የመስቀል በዓል እያከበረን ነው የምንገኘው በዚሁ እንግዲህ እንደሚታወቀው በአንድ በጉራጌ ቤተሰብ መሃል ነው የምንገኘው እንግዲህ በድጋሚ መልካም በዓል ይሁንላችኋለሁ ካፍታ ቆይታ በኋላ ደግና እንገናኛለን ተመልካቾቻችን ከአፍታ ቆይታ በኋላ እንደገና ተገናኝተናል እንግዲህ የዛሬው ፕሮግራማችን ልዩ የመስቀል በዓል እያከበረን ነው የምንገኘው በጉራጌ ቤተሰብ መሃል ነኝ ያለሁት እንግዲህ እንደሚታወቀው ይኸው እንደማይው ልክ አገር ቤት እኔ ራሴ አገር ቤት ያለው ነው መሰለኝ አገር ቤት ልጅ አዲስ አበባ አይደለም ገጠር እዛ ያለው መሰለኝና ምግቡ ምኑ ሁሉ አለና ምንድነው ስራው እኛም ያየነው ነውና እንደው ምንድነው ከዚህ በኋላ የሚደረገው ነገር እንዴት ነው የምንጀምረው እንግዲህ ሁሉም የየራሱ እንትን ይኖራል ማለት ነው ደንጌሳውን ይዛል ማለት ነው ከባለቤቴ ልጀምርና እንግዲህ ይሄ ከባለቤቴ ጋር ለኔ ነው የሚሆነው ታላቅ እህቴ ጋር እንደዚህ ከባለቤቷ ጋር ማለት ነው የተረፈ አይመለስም ይዘው ነው የሚሄዱት ይሄ እንግዲህ ከግርማ ጋር ከባለቤቷ ጋር እንግዲህ ይሄው ለትንንሾቹም አይቀር ዋናው ለነሱ ነው
ማሬ አንተም እንግዲህ አይቅርብክ ትልቅ እንግዳችን ነክ ቅድስት እንካ ይሄ አገር ቤት እንደዚህ አይነት መስራት ነው የሚሰጠው። ይሄ ግን የሚሆነው በ14 ነው። በ14 ኦኬ የደንጌሳ ዕለት በ14 ጀምሮ ከብቱ እስኪታረድ ይሄን ነው የተረፈክ እንትን ይባልና ይቀመጣል። ከብቱ እስኪታረድ በዚህ ነው እንትን የሚሉት። ከዛ እንደገና ክትፎ አለ። በቃ ሲበላ መክረም ነው ማለት ነው። እንግዲህ እንኪያ ብሉ እንግዲህ ይሄም አንቀፎ ይባላል። ይሄም እኛ እንጂ ሌላው ብሄር የሚጠቀምበት አይመስለኝም። አንቀፎ ነው የሚባለው። ከቀንድ ነው የሚሰራው። ሀገራችን ላይ እና የባህል ማንኪያችን ነው የምንጠቀመውም እኛ ነን። አሁን ሌላውም ይጠቀመዋል አዲስ አበባ ላይ። ገጠር ውስጥ በዚህ ነው የሚጠቀሙት። ቆጮም አለ። ቆጮው ከሀገር ቤት ነው እና ከዛ በኋላ ነው ምረቃው። በልቶ ከተጨረሰ በኋላ የመጣው ሰው ይመርቃል ማለት ነው። ቤተሰብ እናት አባት ይመርቃሉ ማለት ነው። እና ጀምሩ መባላል እንዴ ከቀረበ በኋላማ ጀምሩ የለም። በጣም አመሰግናለሁ ሲልክ መሰለ እንግዲህ ያው በሉ እንግዲህ ምልስ ማንኪያ ሄድና እንተሰጠ ማንኪያ ኦኬ ቆጮ በቃኝ። ኧረ እባክህ ቆጮ ሞክር ባትወደው ሞክረው። ቆንጆ ነው። ይሄ ስፔሻል ነው። እናቴ ነች ከሀገር ቤት የላከችው። የተለየ ነው። ገበያ ላይ እንደምታየው አይነት አይደለም። በቀጥታ ከገጠር ከአባቷ ጋር ይላክላታል። ከአባቷ ቤተሰብ ጋር ይላክላታል። በስነ ስርዓቱ በስፔሻል ነው የምታዘጋጀው። ከእንሰት ከእንሰት ስሩ ማለት ነው። ሲደርስ እንግዲህ ይፋቃል ነው አይደል የሚባለው? ይፋቅና ጉድጓድ ይቆፈርና በደንብ ተደልድሎ ጉድጓድ ውስጥ ነው የሚቀመጠው። በጣም ለረጅም ዘመን የሚቀመጥ እህል ቢኖር ቆጮ ነው። መበላሸት የለውም። አየር ምናምን አይንካው እንጂ ምንም አይነት የመበላሸት አሁን እንጀራ ቢጋገር ይበላሻል። ሌላ እህል ብታስቀምጠው ቆጮ ምንም አይሆንም። ፕላስ ከተሰራ በኋላ እንትን ካሉት በኋላ ራሱ ጉድጓድ ውስጥ ካስቀመጡት በኋላ በንጽህና ነው የሚያስቀምጡት። ሊጠቀሙ ሲሉ ይታጠብና ታጥቦ አጣርተው በንጹህ ነው የሚሰራው። ግን አንድ ነገር አለ። ቆጮው ለምሳሌ በገጠር አካባቢ ሁሉ ጊዜ የሚበላ ምግብ ነው ወይስ ደግሞ ለምዶ ባህል ተጠቅሞ ሁሌ ነው የሚበላ? ሁሉ ጊዜ ለምንድን ነው የሚበላው? እንደ ቁርስ እንደ ምሳ እንደ ራት ልክ አዲስ አበባ ውስጥ እንጀራ እንደሚበላ ሁሌም ይበላል። ቆጮ ብቻውን አይበላም። ከክትፎ ጋር ነው የሚማቀው። እነሱ ጎመን አለ፣ አይቤ አለ፣ ብዙ አይነት ነገር አለ። በአገራችን ግርድን የሚባል ነገር አለ። ከሱ ጋር እንደ ቁርስ ግርድን ማለት እንደ እርጎ ነው። አዲስ አበባ ውስጥ አይቻላቅ እርጎ ነው፣ ግን እንደ እርጎ ሆኖ የሆነ ስፔሻል ነው። ከምንድን ነው የሚስሱ ደግሞ ወተት ያው ፍሬሹ ማለት ነው። እሱ ተደርጎ ቆጮ ሚጥሚጣ ተደርጎ በሱ ልክ እንደ ቁርስ እንደሱ ነው። ግን በጣም ስፔሻል ነው። የትም የማይገኝ ነገር ቢኖር እሱ ነው። ብታገኘው እናትህ ጓዳ ነው። እሱ ሀገር ቤትም ቢሆን ማለት ነው። ስፔሻል ነው። እሱን የማይገኝበት ሚስጥሩ ብዙ አዲስ አበባ ውስጥ ማንም አያውቀው። ገጠር ውስጥ ያው ወተቱን ለማግኘት እሱን እንደገና ምልክ ያው ወተቱን ሁሉ መጠቀም ይፈልጋል ስፕሬሽ እያለ ማለት ነው። እነሱ ግን ያንን ቆጥበው ነው የሚያስቀምጡት ካላቸው እና ስለዚህ ያው ያላቸው ትልቅ ልጆቻቸው ሲመጡ እንደዚህ ከገጠር ከአዲስ አበባ ወደ ገጠር ሲመጡ እንደዚህ ትልቅ ሰው የራሳየን የሚሉ ሰው ሲመጣ ለስፔሻል እንግዳቸው ቁርስ የሚሰጡት ነው ማለት ነው። ኦኬ። እንደው እናንተ ወደ ገጠር በምትሄዱበት ጊዜ እዛ ያለ ቤተሰብ
በምን አይነት አቀባበል ነው የሚቀበሏቸው? መንገር አልችልም። እሱን በጣም ከባድ ማለት እኔ እንዴት ብዬ ልገልጽልክም አልችልም። በጣም በትልቁ ደስ ብሏቸው ያላቸውን ሁሉ ያለውም የሌለውም በቃ ያላቸውን ነው የሚያወጡት። እዚህ ሀገር ካለው ባህል ጋር እንደ ታንክስጊቪንግ አይነት ነገር ይመስላል። እንደዚህ አይነት አሉት? አዎ እንደሱ አይነት ነገር አለው። ምንድነው እንደሱ የሚያደርገው? ያው ከቤተሰብ ጋር የምታሳልፈው። ግን ይሄ ስፔሻል ነው። በቃ ልክ እንደ ታንክስጊቪንግ ሊደርስበት አይችልም ብትይ አይደርስበትም። ምርቃቱ ብቻ እኮ ይወቃል። ትልቅ ማለት ኢቭን እኮ አንድ ሴት ባሏ ቢሞት ስጋ አትበላም። ያ መስቀል ተጠብቆ ነው ቤተሰብ ነው የተባለ ሰው አርዶ ቤቷ ወስዶ የሚያበላት። መስቀል እስኪመጣ ጠብቃ ማለት ነው። አትበላም፣ ስጋ አትበላም። ስጋ የሚባል ነገር ሴቷ ፋሲካ ያገባች ወንዱ ችግር የለው ይበላል። ፋሲካ ያገባች ሙሽራ ቤተሰቧን አታይም መስቀል ሲመጣ ነው ትልቅ ድግስ ተደግሶ መልስ የምትቀላቀለው። የምትፈልገው ነገር በሚዜዎቿ ይላካል እንጂ መስቀል እስኪመጣ ድረስ ቤተሰቦቿ ጋር አትሄድም። ስለዚህ መስቀል ብዙ ትርጉም አለው ማለት ነው። በጣም አለው፣ በጣም ትልቅ። እስቲ ወደ ኋላ ላይ ተመልሰን እንግዲህ ስለ መስቀል የሚመለከቱና አንዳንድ ደግሞ ነገሮች የምታጫውሽ ይደገራሉ ብዬ አስባለሁ። አሁን ወደ አንቺ ልመለስ ነውና እስቲ እንደው ከስምሽን አስተዋውቂኝና አንቺስ ደግሞ ስለ መስቀል በዓል እንደው እንዴት ነው የምትገልጪልኝ? እኔ ነፃነት እባላለሁ። እንግዲህ መስቀል ያው እነሱ ተናግረውታል በብዛት፣ ግን እኔ ብዙ ጊዜ ገጠር አልገባም ነበር። አንዴ ነው የገባሁት። ያው አዲስ አበባ ነው ቤት ችቦ አብርተን በደመራ ነው የምናከብረው። እሺ። እና ቆንጆ ነው። እዚህም ያው ቸርች ሄደን ደመራ አብርተን እንደዚህ በደንጌሳት ከቤተሰቦቻችን ጋር እናከብረዋለን። እና ደስ ይላል። ጥሩ ነው። ቆንጆ በዓል ነው መስቀል። ምን ሲያረክሽው ነገር አለ እንደው ከዚህ ከመስቀል ጋር በተያያዘው እነሱ እንደነገሩ ይኮ ነው ብዙ እየራሳቸው አንዳንድ ነገር አላቸው ከኋላቸው። ያንቺ ደግሞ ምን ይመስላል? ምን አለ ከበስተጀርባ? እኔ ያው ቤተሰብ ነው የምታረገው። በቃ የሚጎልህ ነገር ከቤተሰብ ጋር አንድ ላይ ተሰብስበን የምናከብረው የዳመራ በዓል ደስ ይላል። እሱ የሚያደርገው ላንቺ እሱ ነው። በጣም ማመሰግነው። መልካም በዓል ይሁንልሽ። ወደ ተመለሳለሁ። እስቲ ነው አንቺ ደግሞ እንደነሱ ራስሽን አስተዋውቂና እንደው ስለ መስቀል በዓል እስቲ አጫውቺ። ስሜ መቅደስ በሉ ይባላል። እኔ ከየጉራጌ ብሔረሰብ አይደለሁም። ሰው አክብሬ አላውቅም። መስቀል የመጀመሪያ መስቀል አክብሬ ነው። ክትፎ ግን በጣም ስለምወድ በግድ ጉራጌ ሆነሻል። በጣም ይጣፍጣል። ተርሴት የምትሰራው ክትፎ በጣም ባለሙያ ናት። የመጀመሪያ መስቀሌ ነው። ደስ ይላል። ኢትዮጵያ ሆኜ ግን ኦፍ ኮርስ አከብራለሁ እንደሱ እንደ ጉራጌዎች ባይሆን። እንደው ከባህሎቹ እንደው ምንድን ነው አንቺ የምትወጂው በዓል ምንድን ነው? በዓል በዓል ነው። ሁሉም ደስ ይላል። እንደው በተለይ መስቀል አሁን እነሱ ለመስቀል በዓል ልዩ አመለካከት አላቸው። ምክንያቱም ከራሳቸው ጋር ከብሔሩ ጋር ብዙ የተነካካ ነገር የተገናኘ ነገር ስላለ እንደው ካንቺ ህይወት ጋር በተለየ መልኩ የትኛው በዓል ፋሲካ ደስ ይለኛል። ማት ለሊት የሚበላበት አባቴ ከቤተክርስቲያን አስቀድሶ ሲመጣ ህፃኑን ራሱ ተቀስቅሰንም ቢሆን ለሊት ካልተቀሰቀስን ጠዋት በጣም ነው የምናዝነው እና በጣም ደስ ይላል። አንቺ ግን አተኝም ነበር አሉ ቁጭ ብለሽ ነበር የምትጠብቂው ለመብላት? አንዳንዴ እንቅልፍ ይጥለኛልና እናቴ አሳዘንሽኝ ብላ አትቀሰቅሰኝም። አለቅሳለሁ ጠዋት ካልተቀሰቀስሽ። ምን ጊዜሽ ነው አሜሪካ? አንድ አመት ከ8 ከ9 ወር። ኦኬ። እንዴት አገኘሽው? ጥሩ ነው። መሆን የምትችለውን የምትሆንበት ሀገር ነው። ጥሩ ነው። በጣም አመሰግናለሁ። ተመልካቾቻችን እንግዲህ የልዩ የመስቀል በዓል አከባበር ይህን ይመስላል። ካፍታ ቆይታ በኋላ ተመልካቾቻችን ከአፍታ ቆይታ በኋላ እንደገና ተገናኝተናል። እኛም እንግዲህ ልዩ የመስቀል በዓልን እዚህ ተሰባስበን እያከበርን ነው ያለነው።
እንግዲህ ሁላችሁ መቼም ስለ መስቀል በዓል አጫውታችሁኛል። ሌላ ደግሞ እዚህ ጋር አንድ ወንድም ያለ አንተ ደግሞ እንደነገረኝ ከሆነ እንግዲህ ዘመን ለመጠየቅ ልክ እንደ ኢትዮጵያ የበዓል ጊዜ እንዴት ሰው ቤት ሲኬድ እንኳን አደረሳችሁ ተብሎ ነው እንደሚኬድ ነው። እንደዛ ነው አመጣጥ እና እንደው እንዴት አየኸው? እንደው ከአሜሪካን ሀገር ኑሮ ጋር ስራ ጋር እንደው ራስን መስዋዕት አድርገህ ጊዜና ስራህን እንደው ዘመን ለመጠየቅ እንዴት ነው ይመቻል እንደ ይሄ ነገር? ለመስቀል ሲሆን ይመቻል። ኦኬ እስቲ እንደው ስለ መስቀል ግለጽልኝ። እንዴት ነው አንተ መስቀል በዓሉ? አንተ አገር ቤት በነበርኩበት ወቅት ያው የተወለድኩትም ያደግኩትም አዲስ አበባ ነው። መስቀል አደባባይ እንሄዳለን፣ ዳመራ ይከበራል። ከዛ በኋላ በየሰፈሩ በሰፈር ዳመራ አለ። ዳመራው ከተደረገ በኋላ ያው ሁሉም ከየቤቱ ይዞ የሚመጣው ነገር ይኖራል። ለምሳሌ ልክ ለሚቀጥለው አመት በዚህኛው መስቀል ሁሉ እያንዳንዱ ሰው ቃል ይገባል። አንደኛው ዳቦ አመጣል፣ ድፎ ዳቦ ሊል ይችላል። በገንዘብም በሌሎችም በግም ሊሆን ይችላል። እንደዛ ቃል ይገቡ ሰዎች አሉና ልክ የዳመራው ዕለት ጠዋት ላይ ያው ተወካይ ይኖራል። እሱ እየዞረ ሰብስቦ ሬዲ ያደርጋል ለማታ። ዳመራው ከተደመረ በኋላ እናቶቻችንም እህቶቻችንም ያንን ነገር እንደሚሆን አድርገው በጥሩ መልኩ ይከበራል። ያ ነው ትዝታውም የዛ ትዝታ እሱ ይጠራኛል። ምን ያህል ጊዜ ነው አሜሪካ? አንድ 5 አመት አካባቢ ሊሆን 5 ሊሆን ነው በቅርብ። ይሄ እንግዲህ ስንተኛ ጊዜ ማለት ነው ይሄ መስቀል ማለት? 4ኛ መስቀል ማለት ነው። ስለዚህ ለአንተ መስቀል ልዩ የሆነ ትርጉም አለው ማለት ነው። በደንብ እንደምታየው በዚህ ቤተሰብ መሀል ስታከብር ለየት ያሉ ነገሮች አሉት። ሌሎቹንም በዓላት እናከብራለን በተመሳሳይ። ነገር ግን መስቀል ላይ እንደምታየው ቆጮ አለ እና ክትፎ፣ አይቡ እንደምታየው በየአይነቱ አለ፣ ጎመኑ። እነዚህ ትዝታቸው ሁሉ አብሮ ይኖራልና በየአመቱ በጉጉት የምጠብቀው በዓል ነው። እንደው አዲስ አበባ ነበርክበት ጊዜ ወደ ገጠር ሄደ ከቤተሰቦች ጋር የማክበሩ ዕድል አግኝተሃል? እንደዛ እንኳን አልነበረኝም። ግን አዲስ አበባ ታከብረዋለህ? አዲስ አበባ ላይ ግን በደንብ ይከበራል እንዳልኩ። መስቀል አደባባይ ዳመራ ካበራን በኋላ ደግሞ በየሰፈራችን እናበራለን። ከዛ በኋላ ደግሞ ጾም ለቀን እስካልዋለ ድረስ በጥሩ መልኩ ይከበር ነበር። ትዝታው በደንብ አለ። እስኪ እንደው ምን ያረካቸው ነገሮች እዚህ ሀገር ያሌሉ ኢትዮጵያ ደግሞ በጣም ያለ አንድ ነገር ጊዜ እንደው በጣም ሚስ ያረካው ነገር? ቤተሰብ በደንብ ሚስ ታደርጋለህ ማለት ሁሉም ጎሏል ባልልህ ማለት በማቴሪያል ደረጃ የምታጣው ምንም ነገር አይኖርም። ጓደኞችን ሚስ ታደርጋለህ። አብረሃቸው ያደካቸው ትምህርት ቤትም ይሁን ብዙ ነገሮች ትዝታዎች ይኖራሉ እና እነዛ ነገሮች በደንብ ትናፍቃለህ። መልካም ባል ይሁንልህ። አመሰግናለሁ። እስቲ እንደው ከባሉ ጋር ሌላ የምታጫውቱ ነገር ካለስ ወደ አንተ ልመልሰው እንደኔ። እኔ እንኳን ቅድም ትንሽ ትዝ ያለኝ ነገር ምንድነው የታንክስጊቪንግ ጋር የሚገናኝ ነገር አለው። የመስቀል በዓል ምንድነው አንድ የሚያመሳስለው ነገር መስቀል ያው ቅድም ብለናል። ሁሉም ቤተሰቡን ለማየት ከቤተሰቡ ጋር ለመገናኘት ተሰባስቦ እንደዚህ ለማለት በዓሉን ለማክበር ይገናኛል። እዚህም ሀገር ያየሁት እኔ ምንድነው ታንክስጊቪንግ ሁሉም የአውሮፓ ያለው ላቲን ያለው ሁሉም ቦታ ያለው እየተሰባሰበ እየመጣ ልክ የመስቀል አይነት በዓል ነው እኔ ትዝታ የሚያሳድርብኝ የታንክስጊቪንግ። እንዳውም በአብዛኛው እኔ ዲሲ አካባቢ ነው የምሰራው። ምንም ጭር ይላል። ልክ መስቀል አዲስ አበባ ሁሉም ወደ ገጠር ሲገባ ለመስቀል በዓል ጭር እንደሚሉ ሁሉ እዚህም እንደዛ አይነት ሁኔታ ነው ያለውና እነዚህ ሰዎች ምናልባት ከኛ የወሰዱት ነው ወይ እስከማለት ድረስ ኦፍ ኮርስ እነዚህ ሁሉንም ከኛ ነው የወሰዱት። እና ያ ነገር በጣም ትንሽ ሰርፕራይዝ አድርጎኛል እና በጣም ተመሳሳይነት አለው። እስቲ እንደው ወድሜስ እንደው የበዓል ገጠመኞች አሉ? ብዙ ጊዜ አገር ቤት የተለያዩ ነገሮች አሉ። በዓል ሲደርስ ከበዓል ጋር አብረው የሚመጡ ነገሮች
እንደው የባል ገጠመኞችን አስተካከለ በተለይ ላንተ ደግሞ መስቀል ልዩ ትርጉም አለውና በዚህ ጋር መታጫውተኝ ነገር ካለ በርግጥ እኔ እንኳን ምንም አይነት ገጠመኝ የለኝም ገጠመኝ ሊኖርህ ይችላል በባል ጊዜ ብዙ ሰዎች ብዙ ገጠመኞች ይኖራቸዋል እንደው የምታስታውሰው ካለ ምናልባት ረስተው ሊሆን ይችላል አዎ አንድ ጊዜ እንግዲህ እሱም ገጠመኝ ከተባለ ደመራ ሲበራ እንግዲህ ያው ሁሉም ይጫወታል ይጨፍራል ሁሉም ደስተኛ ነው በጭፈራ ላይ እያለን አንዱ ልጅ ተሳስቶ ደመራ ውስጥ ገባ እና ከዛ ሁላችንም ስንተራመስ ሁላችንም ወደቅን እሳት ውስጥ እና ልብሳችን ተቃጠለ ትንሽ ያ ነው እንግዲህ ተዘሳይ ከዚህ በላይ ገጠመኝ ምን አለ ያድጋ ነው እኮ አንድ ነገር አለ እኔ በጣም የሚገርመኝ ነገር በጉራጌ ባህል የቡና አጠጣጣቸው ቡና ከቅቤ ጋር ነው የሚጠጣው ወተት ቅድም እንደገለጸልኝ ወተት አለ ቅድም ደግሞ አልሽ ነበር አንድ የሚጠጣ እናት ጓዳ ብቻ የሚገኝ ግርድን ይባላል እሱ አለ ቆጮ አለ እና ቅቤው ክትፎ ነው የሚበላው ለዚህ ነው የጉራጌ ሴት ውበቷ እንደው ወጣ ብሎ የሚታየው ውበት አላት ይባላል አዎ ስፔሻል ነው ፉድ እሺ ነገር ይሰራሱ አይታኮናውን ወጥ የሚበላ የለም ከተማ ላይ ምንድነው ክትፎ ነው የሚበላ የትም ቦታ ብትሄድ የወጥ ነገር እና ገጠርም እንደዚህ ክትፎ ነው አዎ አሁን ግን እንደምታየው ኑሮ ተወዷል አንድ ክትፎ 200 ብር ምናምን 100 ምናምን ብር ነው ሊሰማውት እንዴት ነው ታዲያ እንደው በገጠር አካባቢ እንዴት ነው ካመት አመትማ እንደሱ የኑሮ ወደ ትንሽ እንደው የጉራጌ ሴት ላይ ቀየረው መልከ ነው እሱ እንኳን የተፈጥሮ ነው ይመስለኛል ተፈጥሮና አካባቢው አየር ነው አየሩም ቆንጆ ነው እስቲ ነው ከዚህ ጋር በተያዘ ምንት ነገር ምን አለ ያው ዛሬም ባትበላው ግን ከዚህ በፊት የበላው ነገር ለአሁኑ ውበትክ የበለጠ አስተዋጽኦ ያለው ብያስባለሁ ስቶሪ ተደረገው ይወጣል ማለት ነው ይሄ ደግሞ አሪፍ ነገር ይሄ ከሎሚው ቀጥሎ የገረመኝ ነገር ነው የተቀመጠ ነገር ካለ ቀስ እያለ ይወጣል ውበት ይሆናል ያሪ ሴቭ ያረጋው ነገር እንደማለት ነው አዎ ባካፕ ያረጋው ነገር ይጠቅማል እና ኑሮ ግን አሁን በፊቱ ሰይተመቸው ነገር በፊት እንደሚያደርገው ነገር አሁን ማረግ ባይችልም በዛች በአመት አንዴ ግን የሚያደርገው የመስቀልን በዓል በተቻለው አቅም የሚችለው ያደርጋል ያቺ ከብት ግን አትቀርም በጉራጌ በዓል ትንሽም ሚኒመም ዌጅም ያለው ሰው ቤተሰቡን እናት አባቱን ያን ምርቃት ለማግኘት ያን ነገር ግን ያደርገዋል በእግዚአብሔር ጸጋና በረከት እንጨምር ኤግዛክትሊ ከቆይታ በኋላ ተገናኝተናል አሁንም እንግዲህ እስከ ፕሮግራማችን ማብቂያ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ መቼም እዚህ በደመቀ ሁኔታ ሞቅ ደመቅ ያለ የመስቀልን በዓል ያከበረን ነው የምንገኘው እኛም እንግዲህ እንዳቀማችን ምንም እንኳን እንዳገር ቤትም ባይሆን አሁን ግን አንድ ነገር አንስተን እንድንጫወት ፈልጋለሁ ምንድነው ለልጆቻችን እዚህ ሀገር ለተወለዱና እዚህ ሀገር ለሚያድጉ ልጆች ይህንን ባህላችንን ቋንቋቸውን ይሄን እንደው በተለይ ደግሞ እዛ እናንተ ጋር ያለ አንድ የመስቀል በዓል ላይ ልዩ ትኩረት አለና ይሄንን እንዳይረሱት ይሄንን ይዘው እንዲያድጉ እንደው ምንድነው ያረጋችሁ ያላችሁ በጋራ በመሆን ነው ወላጅ ምን ያረገ ነው ያለው እንደ ማንኛውም ልክ ቋንቋችንን እንደምናስተምራቸው ባህላችንም ፊደሉንም ጨምር እንዳይረሱ አድርገን እናስተምራቸዋለን ያው ፊደል የሳምንቱ ቸርች ይሄዳሉ እሱን ይማራሉ ቤትም ቢሆን እናስቆጥራቸዋለን ከዛ በተረፈ የባህሉ ጉዳይ ይሄው እንደምታየው ሁሉ ጊዜ ስናከብር ለምን እንደምናከብር ምን እንደሆነ በዝርዝር እናስረዳቸዋለን ያው እነሱም እንደኛ የኛን ተከትለው ወደፊት እንዲያረጉ ስለምንፈልግ ደግሞ በበለጠ ይሄ የኛን ባህል ይዘው ባህል አለም ብለው እንዲኮሩበትና ለሌላው ለቀሪው ለዚህ ሀገር ሰዎች እንዲያስተምሩ
ስለምንፈልግ በትክክል በደንብ አድርገን እናስረዳቸዋለን። ምንም እንኳን ብዙ ባህል ቢኖረንም በተለይ ዋና ዋናዎቹ ላይ በደንብ ለእነሱም ለቀሪው ህብረተሰብ እንዲያስተምሩ የሚኮሩበትም እንዲሆን አድርገን እናስተምራቸዋለን። ያው የሚያኮራ ነው ያለን ባህል እንዲኮሩበት እነሱም እናደርጋለን። ኤግዛክትሊ የሚያኮራ ባህል ነው ያለን። እንደው አንቺስ ምን ያለሽ እንደው ለእናት እንደው ወላጅ ልጆች ያለሽ አስተያየት? እንግዲህ ባለቤቴ እንደገለጸው ያው እንዳለው ከቸርች ይጀምራል። ቸርች ማናችንም ባይመቸን ግዴታ መሄድ እንዳለባቸው ያውቁታል እነሱ። ቅዳሜ ማታ ነው የሚዘጋጁት። የሚማሩበትንም ደፍተር ያው ፊደሉን የሚማሩበትን አዘጋጅተው ነው የሚያድሩት። የቸርቹን ስነ ስርዓት ምን አድርጋ መሄድ እንዳለበት እሱ ምን አድርጎ መሄድ እንዳለበት ቤተ መቅደስ ውስጥ ሲገባ ጀምሮ ምን ማድረግ እንዳለበት እንዲያውቁ እያስተማርን እዛም የቸርች ውስጥ ፊደል ያው ይማሩታል። ባህሉን ደግሞ ሁሉንም ባህል በምን ምክንያት እንደሚከበር እያደረግን እየነገርናቸው ያከብሩታል ማለት ነው። በርግጥ ግን እንደው ልጆቹ ከልባቸው እየተቀበሉት ነው። አዎ እንደውም አንዴ ካልቸራል ዴይ ብላ ኢትዮጵያ ቡናውን ሁሉ ነገር ስለ ሀገር ቤት ስለ አዲስ አበባ ሄደዋል። እነሱ እንደውም ደስተኛ ናቸው በአዲስ አበባ ላይ ማለት ነው። ስለ አዲስ አበባ እንዴት አድርገው መናገር እንዳለባት ላስተማሪዋ ሁሉ ነገር አስረድታ ካልቸራል ዴይ የሀገር ምን እንደሆነ ሁሉ አስረድታለች። የዚህን ያክል ፍላጎቱ አላቸው እና ያው አማርኛውንም ያው ይሞክሩታል ይናገሩታል። ስቲል ባህሉ እንዳለ ሆኖ አማርኛውም አሁን ኢትዮጵያ ቢሄዱ አይቸገሩ። ምንም ችግር የለባቸውም። በቃ ኢትዮጵያ ሲሄዱ ቤተሰቡ ላይ ይገርመዋል። አያታቸው ስትመጣ እንደዛው ማለት ነው። በቀላሉ ነው የሚግባቡት። ምንም አይነት ችግር የለባቸው። እንደዛ ነው። ስለዚህ እንደወላጅ ድርሻችሁን እየተወጣችሁ ነው ማለት ነው። እንግዲህ እየሞከርን ነው እንግዲህ ከሀገሩ ጋር። አሪፍ ነው። እስኪ እንደው እናንተስ በበኩላችሁ ስለ እንደወላጅ ለልጆቻችሁ ባህሎቻችንን ይህንን የሚያኮራ የሚያምር ደስ የሚል ባህላችን እንዴት አድርጋችሁ ነው እንደው ለልጆቻችሁ እያስረዳችኋቸው? ልጆቹስ በምን አይነት ተግባር ታንጸው ነው ያደጉስ ነው ያለው የሚለውን ነገር ካሰባችሁበት ምን ይመስላል? እንግዲህ ለልጆቻችን የምናስተምራቸው ነገር ከትምህርቱ በተጨማሪ በመጀመሪያ ደረጃ ስለ ሀገራችን ነው። ኢትዮጵያ ማለት ምን ማለት እንደሆነ ሀገር ማለት ምን ማለት እንደሆነ ከዛ ነው ጀምሮ ነው የምናስተምራቸው። ቤታችንም በተቻለ መጠን በአማርኛ ነው የምንናገረው። ያንን እንዲዙ እናደርጋለን። ፊደሎችንም እንዲማሩ በየዕለቱ አንዳንድ ቃል እንዲያውቁ እናደርጋቸዋለን። ቤተክርስቲያን እንዲሄዱ ኢትዮጵያ ኮሚኒቲ አንዳንድ ነገሮች ባሉበት ሰዓት እዛ ላይ ተሳታፊ እንዲሆኑ እናደርጋቸዋለን እና ልምድ እንዲለዋወጡ ቋንቋቸውን እንዲያዳብሩ ያን እናደርጋለን። እነሱም በጣም ፍቅር አላቸው። በተወሰነ ጊዜ አንድ ጊዜ አገር ቤት እንዲሄዱ እናደርጋቸዋለን። እዛ ካለው ካልቸር ቤተሰብ ጋራ እንዲገናኙና ሞር አታችመንት እንዲኖራቸው እናደርጋቸዋለን። በአብዛኛው ከኢትዮጵያ ጋር ያለው ቁርኝት በጣም እንዲጠብቅ በተለያየ ጊዜ እንትን ያደረግናቸው ነው። ጥሩ ነው። እንደው ያን በእናትነት የኢትዮጵያ ልጆች እኛ እንዳደግንበት ባህል ልጆቻችን እንዲያልፉ የምናደርገው አንደኛ ካልቸሩ እንዲያውቁ እንዴት ሰው ከማክበር ይነሳል። ቤተሰብ እንዴት ልጆች እንዴት ቤተሰቦቻቸው እንዴት አድርገን ቤተሰቦቻችንን አክብረን እንዴት አድርገን በተቻለን አቅም እንዴት ማድረግ እንዳለብን እናሳያቸዋለን። ቤት ውስጥ ከቡና አቅም ቡና እንዴት አድርገን ለቤተሰቦቻችን ከስራ ሲመጡ እንዴት ተዘጋጅቶ እንዴት አድርገው ማድረግ እንዳለባቸው እናሳያቸዋለን። አብዛኛው ጊዜ ልጆቹ አሁን ያዘጋጁልናል።
ያው ስናስተምራቸው የነበረውን ነገር አንዳንድ ጊዜ በራሳቸው ተነስተው ማዘጋጀት ይፈልጋሉ። በቋንቋው መልኩ ቢሆን ቋንቋ እንዴት የኢትዮጵያ ባህል እንዴት እንደሆነ ቋንቋ እንዴት ፕራክቲስ ማድረግ እንዳለብን ቤት ውስጥም በአማርኛ የምናወራው የኢትዮጵያን ካልቸር እናስተምራቸዋለን። ቤተክርስቲያን እንደተቻለ ያው የዚህ ሀገር ኑሮም ከባድ ቢሆንም በተቻለን ስንችል የኢትዮጵያ ቤተክርስቲያን ይዘናቸው እንሄዳለን። ፊደልም እናስተምራቸዋለን። ያው ሲዲ የሚሸጥ አለ ከኢትዮጵያ እንትን እሱንም ራሱ እናሳያቸዋለን። ከሞላ ጎደል እግዚአብሔር ይመስገን ባለን ጊዜና ሰዓት ለልጆቻችን የምናወርሰው ካልቸር እና የሀገራችንን በዓል ስለሆነ የምንችለውን እያደረግን ነው። ያው ነፃነት እንደው በዚህ ላይ ምን የምትይው ነገር ይኖራል? ተቻለን አቅም ባህላቸውን እንዲያውቁ የሚጠበቅብንን እናደርጋለን። አሁን የኔ ልጅ 4 ዓመቷ ነው እና መንገድ ላይ ስታይ አበሻ ስታይ ያ ልጅ አማርኛ ነው ያው አበሻ ነው ማለቷ ነው። ያ ልጅ አማርኛ እነዚህ አማርኛ ናቸው ትላለች። ሁሉ ግርማን ይመስላታል መሰለኝ ብቻ ግን ትለያቸዋለች። አበሾችን መንገድ ላይ ስታይ ታውቃቸዋለች እና በጣም ፍላጎት አላቸው እነሱም እኛም ያው የሚጠበቅብንን የቻልነውን ያህል እናደርጋለን። እንግዲህ ሁላችሁንም አመሰግናለሁ። አሁን የሚቀሩኝ ልጆች ጋር ተጫወትኩኝ። ልጆቹን እስቲ እንኳን አደረሳችሁ ይበሉና እስቲ የእንኳን አደረሳችሁ መልእክት ሀገር ቤት ላሉ ለቤተሰቦቼ በአማርኛ በሉ። እንኳን አደረሳችሁ የኢትዮጵያ ሰው። በጣም ማለት ኦባማ እንደዚህ የተናገረው ኢትዮጵያ ይገባ። እንኳን አደረሳችሁ ለቤተሰቦች። እንኳን አደረሳችሁ ለኢትዮጵያ። እስቲ እንኳን አንተ ደግሞ እንኳን አደረሳችሁ ስምን ተናገርና ለቤተሰቦች ኢትዮጵያ ላሉ ይህን ፕሮግራም የሚከታተል የኢትዮጵያ ሰው ሙሉ እንኳን አደረሳችሁ መልእክት አስተላልፍ። እንኳን አደረሳችሁ። የኔ ስም ኤዶምያስ ጌታነህ ነው። አመት በዓል እናከብራለን፣ እንጫወታለን፣ እናወራለን፣ እንጠጣለን። መልካም በዓል። የእንኳን አደረሳችሁ መልእክት ሀገር ቤት ማስተላለፍ ከፈለግሽ እንግዲህ ነው ኢትዮጵያ ላሉት ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። ለነገነት፣ አዲስ፣ ኤልዛቤት፣ ጎልላት፣ ኤልያስ ብዙ ነን በጣም ሁላችሁም እንኳን አደረሳችሁ። መልካም በዓል። ቴንክ ዩ በጣም አመሰግናለሁ። እንግዲህ አንተነህና የምረቃውን ስነ ስርዓት የምታካሂደው እንዴት እንደሆነ እንግዲህ እስቲ ካንተ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይሄን ቤት ይባርክ። ሁላችሁንም እግዚአብሔር ያሳድጋችሁ። ሁሉም የሚያስበውን ይሙላለት። ሀገራችን ኢትዮጵያ ሰላም ያርግልን። ሁላችንም ደስታን ይስጠን፣ ፍቅርን ይስጠን። ይሄን ያለንበትን ሀገር ሰላም ያርግልን። እንደዚሁ እንደተሰበሰብን ደግሞ ሀገራችን ገብተን የበለጠ እንድንሰበሰብ እግዚአብሔር ይፍቀድልን። ሁላችንም ቤተሰቦቻችን በሰላም ይጠብቅልን። ከዚህ ቀጥሎ ትንሽ በጉራግኛ ሞክራለሁ። ምርቃት በምድር ይውጣ ከሰማይ ይውርድ። ምርቃት አሜን ለባለ ይሁን። እግዚአብሔር ያብልነ እግዚአብሔር ያብልነ ባዮች ደግም ላቅም ዚጌ ይበለቦ ይጠጠቦጌ ይሁን ሁሉ ጊዜ ይበለቦ ይጠጠቦጌ ይሁን። እግዚአብሔር ያብልነ የእግዚአብሔር ኬሬ ይሁን ለሀገርኛ ይሁን ለባዮችኛ ኬሬ ይሁን። በጣም አመሰግናለሁ። ተመልካቾቻችን እንግዲህ ልዩ የመስቀል በዓል ዝግጅታችን ይህን በመሰለ ሁኔታ እዚሁ በጉራጌ ቤት በተገኝቼ እንድካፈል ተጋብዤ እዚህ መጥቼ ይህን በዓል ስነ ስርዓት ወደ እናንተ አስተላልፌላችኋለሁ።
በጣም አሪፍ በዓል ነበረ። በነበረን ቆይታም ደስናናችሁ እንዲሁም ደግሞ ትምህርትም እንደጨበጣችሁበት በመተማመን በፕሮግራማችን ለምትከታተሉ ሁሉ በአሁኑ ሰዓት የበዓሉ የሰላም የደስታ የፍቅር ይሁን ኬር ይሁን ማለት እያልኩኝ እኔም በዚህ ነው የምሰናበታችሁ። ዳግም በተመሳሳይ ፕሮግራም በሌላ ሳምንት እስከምንገናኝ ድረስ ከሳምንት ቸርን ሰንብቱ ብላችሁ አስፋው መሻ ከኢቢኤስ ነበርኩ። አይስብዲ ለዘመናት ባዶ የነበረው ልቤ ዛሬን ሙት ተፈታ ውበት አሸነፈው በጉራጌ ዋንጂ የመስቀለት ማታ የሳለታ 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 ስቴከረታ የሳለታ አይ ውበቷ የሳለታ አቤት አቤት የሳለታ 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 ስቴከረታ የሳለታ የሳለታ አቤት አቤት መሬት ፈሶ ቀረ አይኔ ሲያያት ትፈራዋ መልኳን ነው ደሳ ለካንዲ ነው ፍቅር እንደዋሳ